በተግባር ግን የምታየው ይውልሲ ስላየ ነው እንዴት ሆነሽ እንደነበረ አደባባይ ላይ ያየ ነው እንዴት ደምንባ ስታለቅሽ እንደነበረ ያንቺን የሚያባብልሽ ጃፒ የሚባል ወንድማችን ነው አሁን ጭራሽ ጃፒ ላይ ዞረሽበታል አዎ ስታለቅሺ አሳዝነሽ ሆነ የመጣው ሌላ ምንም ነገር የላችሁ ስታለቅሺ ሰው ሁላ ሲሰሽሽ ምን አይነት ርኩስ ሰይጣን ነሽ ስትባይ አይ በቃ ሴት ልጅ ናት ምናምን ብሎ አጠገብሽ መጣ ምንነትሽን ስለማያውቅ ሰይጣንነትሽን ስለማያውቅ አልገባው ስለዚህ አሁንም ለማየት ያብቃሽ አብረን እንደምናይ ነው ጃፒ አደራ ከኖርቋ አይተነው ጋር እንዳትቀሳሰር አይመለከተህም በኋላ በሚመጣው ነገር ጉዳይ ውስጥ እንዳትገባ ያ ጃፒ የለበትም ግን ልታቀሳስረው ብዙ እየሰራች በዚህ በኩል ትሞልጫዋለች ተሰድበውና መልሳ ትመጣለች ሰው ይላትማ ሌላ አብራ የምታወራው በዚህ በኩል ትሞልጫዋለች በዛ በኩል የሆነ ታረጋለች መልሳ ምን ታረጋለች መልሳ ደግሞ ትመጣና ይቅርታ ይባባላል ስስብልቱን አውቀዋለች ልጁ ስለዚህ ተዘረጥተውና ላትብላ መጣ እኔ እኮ እንደዚህ ያልኩ እንደዚህ አው ማንም አክንትፍ ብሎ በተፋብኝ ሰዓት ነው ጃፒ መጣው አሳዝነሽ እሱ ግን እንደዛ ያለ አሳዝነሽ ለምን ልቃሚ ነሽ ክብር የሚባል አታቂ ባለጌ ነሽ በጣም ባለጌ ጥግ ድረስ ቆሻሻ አሮጊት ብልቅጥቅጥ አሁን ማለት ጀምረሻል ቲክታክ ላይ እያየን ነው ተነስተሽ እየተበላቀች ወንዱ አቴንሽን እንዲሰጥሽ ዝተት በቃ ይሄ ነው በቃ የሆነ ቲክታክ ላይ የሆነ ቦታ ሲደርሱ ያማረባቸው ይመስላቸውና እንዲህ መበላቀጥ ቂጥ ማሳየት ይጀምራሉ ቆዳ ድፍረታቸው ራሱ ይገርመኛል አይዞሽ ያላም ማን ነው አረቄው ነዋ ቮይስ ሜል ላኩላናቸው አይዞሽ ስደቢው ምንም ማያመጣም እያሉ የሚበጠረቁ ናቸው ምንም ማያመጣም እኛ አለንልሽ አይዞሽ ያሏታል ልክ ስትገባ ደግሞ መጣው ወርቋ አይተለው ጨካይ ነው ሴት ልጅ ላይ ጉልበት ያሳያል ምናምን እየተባለ ደግሞ ይጀምራል እንደገና ይጀምራል አሁንም ልንገርሽ የጀመርሽው ባዶ የምላስ ጉልበት የትም አያደርስም የምላስ ጉልበት የትም አያደርስም በተለይ ለሴቶች የምለው ይሄንን ነው የምላስ ጉልበት ፈጣሪ ምስክር የትም አያደርስም ወንድ ልጅ ወጥቶ በተወሰነ ሊጣላ ይችላል ሊወጋጋ ይችላል ሊገዳደል ይችላል ለሴት ልጅ የምላስ ጉልበት ግን የትም አያደርስሽ በተለይ አቅም ካላቸው ሰው ጋር ምንም ያላረጉ ያልደረሱ ሰዎች ጋር በምንም መልኩ ልትገናኙ የማትችሉ ሰዎች ጋር መጣላት አፈር ከድም ያበላችኋል አፈር ከድም ስለዚህ የሴት ልጅ የምላሳችሁ ጉልበት ያቺ ብቻ ነው ያለችው ብዙ ነገር ትላላችሁ ያንን ሳያችሁበት ጊዜ ፈጣሪ ምስክሬ ነው የምላችሁ ገደል ብትገቡ ትመርጣላችሁ ጥሩ አይደለም በጣም እንደዛ ያደርጋችሁ በሆነ ጊዜ ላይ ልትጎዱት የደረሰባችሁን ሂዱባችሁ ነጭ ቅማል እኔ ጋር ስትንፈራፈር ትበል ያላሉ የለም ስለኔ ቤተሰባቸውን አለካ ለምን አስተዳደግ ነው እኔ ንዴቴን ኮንትሮል ማድረግ የምችል ልጅ ነኝ ንዴት የት ድረስ አንድ ሰው ጋር መሄድ እንዳለበት በደንብ አውቃለሁ ሊጠይቁኝ የሚችለው ዮኒ ማኛ እኔን እንዲህ ብለኛል ብሎ ነው አንድ ሰው የሚያወራ ልጄን እንዲህ ብላል አባቴ እንዲህ ብላል እናቴ እንዲህ ብላል የሚለኝ አንድ ሰው የለም ሶሻል ሚዲያ እግዚአብሔርን ማመሰግነው በዛ ነው 1 ሚሊዮን ሰው አታመጡ አሁንም ጥጋብሽ ነጭ ቅማል በአልኮል እየተደፋፈርሽ ባረቄ እየተደፋፈርሽ የምትቀበጣጥሪው ነገር በሙሉ ሪከርድ አለ
ሪከርድ አንሱልኝ እያል ስታለቅሽ የነበርሽ ነሽ። አረ ሪከርድ አንሱልኝ፣ አረ ወይኔ፣ አረ ጉዴ ፈላ ስትይ የነበርሽ ሰው ነሽ። መልሰሽ ገባሽበት። መልሰሽ አዎ ካሳ ይከፈልኝ ሁላ እያለች የምታዩት ነው። ይኸው ግን አንዳንድ የአማራ ልጆች አስጠቂ ናቸው። ከጠላት ጋር ሲያሽቃብጡ ነው የምታዩት። በእውነቱ እውነቴን አሽቃባጭ ወሬኛ ዝምባሞች ናቸው። አስመሳይ ሌሎቹን አትናገርም። የኦሮሞ ባለሀብት አለ አንዱንም አትናገርም። የትግራይ ባለሀብት አለ አንዱንም አትናገርም። እያንዳንዱ ታርጌት አድርጋ የምትሰድበው የምትሞልጨው ምን የምትለው በብዛት ካያቸው የአማራ ልጆችን በብዛት እና ምንም ያላረገ ፖለቲካ ላይ እነሱ ጋር አልገባ ምን የሚባለው ያ ሰው ግን አልገባው። ሰው አልገባው። ያኑላ ለቅሶ ረስታው የትላንቱን ረክሶ የትላንቱን ምን ረስታ ዛሬ መልሳ ቃል በቃል እየተሳደበች ነው። ቃል በቃል እየተሳደበች ነው። ቃል በቃል ስለዚህ በማየው ነገር ላይ በኋላ ለሚመጣው ነገር እሷ ላይ እስር ቤት ስትሰቃይ እኔ አሁን ሳስበው እኔ ጠላቶቼ ሞታቸውን አልመኝም። ከሞቱ በኋላ አያዩኝ፣ የኔን ጥሩ ደረጃ መድረስ አያዩ። ጠላቶቼ ሲሰቃዩ ማየት እንጂ መሞታቸውን አልፈልግም። ባለፈው እንዲያውም ራሴን ላጠፋ ነው ራሴን አጥፍቼ የዘላለም ጸጸት ይሆናል ወርቁ አይተው ነውን እያለች ነው። ለምን አታጠፊም ታዲያ? ማን ያዘሽ? ራሴን አጥፋና ወርቁ አይተ ነው የዘላለም ጸጸት ይሆንባል። አጥፊ። እስቲ ማን ነው የሚጸጸተው ባንቺ? የትኛው ደግ ስራሽ የትኛው መልካም ስራሽ ነው አንቺን ሰው የሚጸጸተው? የትኛው ገመድ ተወዶብሽ ነው? አልገባኝም። እስከ ዛሬ ቆየሽው። ተወደደ ገመድ፣ በረኪና ተወደደ፣ የአይጥ መርዝ ተወደደ። ተወዶ ነው ወይ? እንደ ሀሳብ አለም በየአይነቱ ገመድ በጃፒ በኩል ማስላክ እንችላለን። የምትፈልገው አይነት በዚህ ነው መሰቀል የምትፈልጊው በምትየው አይነት መላክ እንችላለን። እኔ ሞቼ እንዲጸጽታ አረጋለሁ። አስባችሁታል? ለእናንተ ጉርጓድ ሲምስ የነበረ ሰው ብዙ ነገር ሲል የነበረ ሰው ከዛ እኔ ልሞትና ትጸጸታለህ ቢባል ጉርጓዱን እኔ የምለው ጉርጓዱን ትንሽ ያንሳል። በጣም ዘግዝቀ ቆፍረውና ሲጥ ይበል ነው የምለው። እሶላዱ ግልጽ አድርጌ ነው የምናገር። አያችሁ፣ ለእሷ ያሽቃበጣችሁ ሰዎች ዛሬ ዮኒ ማኛ የተናገረው ንግግር ትክክል እንደነበረ አመናችሁ። ሶሻል ሚዲያውን በደንብ ነው የማውቀው። ማን መርዝ ይዞ እንደሚመጣ ማን ምን ይዞ እንደሚመጣ በደንብ አውቃለሁ። ምንም ችግር አቴንሽን ያልተሰጣቸው ሰዎች ቢቦርቁበት እኔ ችግር የለኝም። አቴንሽን አግጅተው ታምሪያለች ተብለው ያልቆዩ ሰዎች ታምሪያለች ሲባሉ ሲቅበጠበጡ ማየት ሶሻል ሚዲያ ላይ የምናየው ነው። ለጊዜው አሉ እነሱ አይደለም። አሁን እኔ የማወራው ነጭ ቅማል ብዙ ነገር ላይ ረግጠሻል፣ አልነካም ብለሻል። ነክቶ አሳይቶናል። እንዴት አልቅሰሽ፣ እንዴት አበባ ይዘሽ፣ እንዴት ድንጋይ እንደ ድንጋይ ቁጠሩልኝ ብለሽ ስታነቢ ፊት ለፊት አይተናል። የትላንትና ነው። ምናልባት ይሄ አንዳንድ ሾርት ሚሞሪ ያንቺ ዝምባም ተከታዮች ያንን ነገር እንዳልሆነ አድርገው ሊያወሩ ይችላሉ። ሊያወሩ ይችላል። ግን እውነታው ትላንት ያየነው ነው።
እውነቴን ነው የምልሽ። ነጭ ቅማል ለማየት ያብቃሽ። ከዚህ በኋላ የምናየው ነገር ማንም ደግሞ አይጸጸትም። አንቺ እስር ቤት ብትገቢ፣ አንቺ ባናትሽ ብትተከይ፣ አንቺ ገደል ብትገቢ ከዚህ በኋላ የሚያዝኑልሽም ሰዎች አይኖሩ። ጀግና ጀግና ያሉሽ ቃል ለምድር ለሰማይ አፈር ከድሜ ትገቢያለሽ። ያ ቃል ጀግና ጀግና ያሉሽ ስጠጪ የምትቀባጠሪው ነገር በሙሉ ሪከርድ ስለተደረገ ለማየት ያብቃሽ። እዛው ተቀምጧል፣ ሪከርዱ አለ። አትናገሪ፣ ስም አትጥሪ ተብሎ የዛው የኖርዌይ መንግስት በደንብ አድርጎ የሰጠሽን ነገር በሙሉ ከነ ዶክመንት ያስቀመጠውን እሱን ጥሰሽ ትቢት ብሎሻል አይደለ? የምታዩት ነው። አይዞሽ ያላችኋት፣ በርቺ ያላችኋት፣ ትችያለሽ ያላችኋት መጨረሻውን ታያላችሁ። መጨረሻውን ታያላችሁ። መጨረሻውን ታያላችሁ። የምትሰራውን ቪዲዮ ላሳያችሁ ብዬ ነው። መጨረሻውን ታያላችሁ። ያሽቃበጣችሁላት እውነቴን ያሽቃበጣችሁላት፣ አይዞሽ ያላችኋት ነገ ደምባ ስታለቅስ መልሳችሁ ደግሞ እሷ እኮ ምንም አታውቅም፣ ኧረ ምንም አትልም እያላችሁ ትመጣላችሁ። ስሙ፣ አሁን ቪዲዮ ማጥፋት ጀምረዋል። አታጥፉ ያለችው ነው ትወጣዋል። አልመጣ እያለ ነው ቪዲዮ። እስቲ ሌላውን ላምጣው። እሺ ካለኝ ስሙ። ሰካራም እኮ ሲበጠረቅ፣ ሰካራም እኮ ያዙ ይልቀቁኝ ሲሉ ስድቧን ስሙ። ሲበጠረቅ ለነገ እኔ ከስካር ራቁ ምለው በተለይ ሴቶች ይጎዳቸዋል። እግዚአብሔር ምስክሬ። ያዙ አሁን ለምሳሌ ወርቁ አይተነው አይደለም? መጻል ልጅ እኔ አማን ወንዱ ልጄ አጠገቧ ቢሆን ቀና ብላ አታየው፣ ማገጯን ያወልቀዋል። ምላሳችሁ ጭራሽ ካሳ ይከፈለች። ስሙ ትሰማላችሁ አይደል? ይሄ ነው ስድቦቿ። ያ ሁላ ለቅሶ ያ ሁላ ነገር የውሸት እንደሆነ እንድታውቁ። ኢትዮጵያ አሉ መሀይማን፣ አሉ ደንቆሮች፣ አሉ ልጋጋም ለሷ ብለው እንደዚህ አይነት ነገር በይ ምን የሚሉ አይነቃም። የአማራ ልጅ አብዛኛው ካላሳየው በመረጃ ካላወጣ እንትን አይል። ይሁት እስቲ ሌላም ስድብ አለ። ሌላም ላሳያችሁ። ስሙ ከሴ
ለማን ስለነሞጻ ለነምናም ሼር ለማድረግ ማናባስ ነው ግሏት። እኔ ስለ ልጄ የነገርኩህ ነገር ለነሞጻ ሼር ለማድረግ ማናባት ነው መብት የሰጠ? ማንስ መብት የሰጠ? ስለ አባቴ ማናባት ነው መብት የሰጠ? የሸርሙጣ ልጅ በብር እንጂ በእውቀት አትበልጠኝ። በእውቀት ከነ ማናጀሮች እተፋባችኋል። ይሄ ሁላ ጉራ፣ ይሄ ሁላ የሚደነፉት ዋጋ ያስከፍላል። ይሄ ሁላ በመረጃ ስላለ ምንድን ነው የሚሆነው? መጨረሻው የሚያምር አይመስለኝም። ምንድነው የሁላ ነገር የሚያስጨዋት? ምንድነው ገንዘብ አገኛለሁ ብላ ወርቁን ከሰደብኩኝ ሶሻል ሚዲያ ላይ አንበሳ ሊወርድልኝ ይችላል፣ ደፋር ነች፣ ጀግና ነች ብለው ሌሎቹ ሊናገሩት ይችላሉ ብለው አስባለች። ብዙ ዋጋ እንደሚያስከፍል አላወቀችው። ምክንያቱም አልተደረሰብሽም፣ አልተነካሽም። ደምን ባልቅሰሽ ይቅርታ ተብለሻል። ደምን ባልቅሰሽ ኬዙን ኤኒ ታይም መክፈት የሚቻልበት እንደሆነ አንቺ በዶክመንት ነው አምጥቶ የተከሰችውን ያሳየሽው ራስሽ፣ ሌላ ሰው አይደለም። ለማየት ያብቃሽ። አንቺ ከሶሻል ሚዲያ ላይ መቀጣጫ እንደምትሆኚ አያለሁ። የዱባዮች ያው እግዚአብሔር ይመስገን ተመስገን ባዶ ገብተዋል። እኛ አርፈናል። የዱባዮች ጉዳይ ምንም መመለስ አይችሉም። ብትሰድቢያቸው፣ ብትረግጫቸው፣ ምን ብትያቸው ማናችንም የፈለግነውን ብንላቸው ዱባዮች ምንም መመለስ አይችሉም። አልቋል፣ ጉዳዩ አልቋል። ዱባይ ምንም ማለት አይችልም። አለቀው ዱባይ። ቀኑ ሙሉ ዩቲዩብ ላይ ዝብዝብ ብለሽ የምትውይበት ነበር። ነጭ ቅማል ብዙ ሰዎችን አጥምደሽ ትይጂና ምን ታረጊያቸዋለሽ? ዝምባም ናቸው። ምን ያደርጋሉ? ከአንቺ ጋር ይንቦቆቦቃሉ፣ ያወራሉ፣ ሚስጥር ያወራሉ፣ ይለፈልፋሉ። አረ ልጄን ኢንሳኝ ወዳጆቼ ናችሁ ትያለሽ። ገንዘብ የጠረረሽ ጊዜ አውጥተሽ እንዲህ ብለኸኛል፣ እንዲህ ብለሽኛል እያልሽ ትመቻቸዋለሽ እና ከሶሻል ሚዲያ ይጠፋሉ። ለምሳሌ ሳራ ከሶሻል ሚዲያ ተሻታል። ተማምለሽ ያወራሽውን ነገር አውጥተሽ አደባባይ ላይ አስጣሻት። ገንዘቧን ተቀበልሻት። የምትፈልጊው ድረስ ቦተቦቻት። ከዛ መታሻት። እኔ ማንንም ዝምባም አላወራም። ለዚህ ነው በራሴ ፕራውድ ማረግ። ባናትሽ ተተከይ አላወራም። ማውራው ሚስጥረኛ ጓደኞች አሉኝ፣ የምንተማመን ደስ የሚለኝ ፕራውድ ሆኜ የማወራቸው ጓደኞች አሉ። እኔም ምንም ያን ያህል ሚስጥር ሊኖር አይችልም። ያን ያህል ሚስጥር አይኖርም። የምታወራው የቢዝነስ ጉዳይ ሊኖር ይችላል፣ አንዳንድ ጉዳዮች ሊኖሩ ይችላሉ። ታወራለህ፣ ይወራል እንደ ሰው። ግን ስድ መረን እንዳንቺ አላየሁ። መረን እዛው ላይ ዩቲዩብ እግዚአብሔር ምስክር 24 ሰዓት ትተኛበት ነበር። ገብታችሁ የድሮ ቪዲዮቿ የ8 ሰዓት የ10 ሰዓት የ12 ሰዓት ቪዲዮ የሚል አለል ቁጭ ብላ ሳትነሳ ለመታወቅ ያላረገችው ነገር የለም። ግን መጨረሻው ምን ይሆናል? አሁን መጨረሻዋ ቲክታክ መጣች፣ አንበሳ አውርዱልኝ አለች፣ እስር ቤት በሰበሰች የሚል ዜና ነው የምንሰማው። እስር ቤት በሰበሰች። አሁን ደግሞ እሷ እውቀት ኖሯት በፖለቲካ አገናኝታ ወርቁ አይተነውን ከሷ ብሶ ማለት ነው። በፖለቲካ አገናኝታ ብልጽግናን እንዲያርጎ እንደዚህ ያረገ ምናምን ተብለው ፖለቲካ ልትሰራ ልታቀሳስር ብልጽግና መስላ አይነት ነገር መጫወት አይነት ቁማር ትጀምራለች። እንደው ያንዳንዱ ሰው ጭንቅላት ያሳዝነኛል። ትላንትና ከጅንኑ ፍቅር ያዘኝ ብለሽ ስታወሪ ነበር። ትላንትና ከጅንኑ ፍቅር ያዘኝ ብለሽ ስታወሪ ነበር። ትላንት ነው ማውራሽ። አንቺ ዶማ ዝንባ ይረሱታል።
ይረሱታል። በቃ ከጅንኑ ፍቅር ያዘኝ በራሴ ጣቶቼ በገዛ ጣቶቼ ምን ነካክቼ እንደዚሁን ኩያልሽ እያሳሳቅሽ ይሄን አንዳንድ መሀይማንን ስትነጃቸው ነበረ፣ ስታስቂያቸው ነበረ። ይቅርታ ይደረግልኝ ብላ ብዙ መንገድ ሄደሽ ነበረ። ህዝቡም ደግሞ ዮኒ ማኛ እንዴት ጨከነ አውቃለሁ። የምጨክንበትም በደንብ ነው የማውቀው፣ በደንብ ነው የማውቀው። እኔ ያ እንደዛ አይነት ጉዳይ ለማየት ያብቃችሁ እንቁርቲ ላይ ይደርሳል ብዬ አስባለሁ። ልዕልት እንቁርቲ የእሱ አይነት እድል ይገጥማታል። እቺን ቃል እንዳትረሱ። ልዕልት እንቁርቲ የእሱ አይነት እድል ይደርሳታል። ልዘግባችሁ የልዕልት እንቁርቲን ጉዳይ። ብዙ ጊዜ ካያችሁ ሊያ አትናገርብትም ነበር። ሊያ ሾው አትናገርብትም ነበር ልዕልት እንቁርቲን፣ እግዚአብሔር በሚያውቀው። ለምን ኢትዮጵያ ላይ ብዙ ባለስልጣን የምታውቅ ምን የምታውቅ ይመስላትና ብዙ ጊዜ ሊያ ሾው ታልፋታለች። በሰላሙ ጊዜ ለሊያ ደወልኩላትና እቺ ዝምባም ምንም አይነት ግንኙነት የላት ከሆነ በኔ ጣዩ አልኳት። ገባችላት። ድንብርብሯ ወጣ። ድንብርብሯ አሁን ሊያ ሾው እንቁርቲ አንድ በተነፈሰች ቁጥር እንጥሏን ትላታለች። ምንም ግንኙነት የላትም። ጉራቸው መከራ ነው። ዳልቻን ታስታውሳላችሁ? ለብሶ የመከላከያ ልብስ ለብሶ እኔ ፈላጭ ቆራጭ ሲል የነበረ ዳልቻን አስታውሳችሁት? ይሄ ዝምባ ቂሊንጦ እየበሰበሰ ሚኪ ማይኮን አስታወሳችሁ? ሚኪ ማይኮን መከላከያ ልብሱን አልብሰው ፖለቲካ ሰሩበት። ሄድ ከዚህ አንተ ዝምባም አሉት። አሁን የኢትዮጵያ ሕዝብ ይቅርታ አድርግልኝ ወይኔ በቃ እያለ እያለቀሰ ሙሉ ነገር ስፖንሰር የምትለው ምን የምትለው ሄድ ከዚያ ባዶ ገባ። ሲያየው ያ ብልጽግና ብሎ አንደኛ ንግግር አይችልም። ፕራንክ እያደረገ መኖር ይችላል። አሪፍ ጥብስ ነው የነበረው። ማንም አይደርስበትም። ጎበዝ ነበር ፕራንክ በማድረግ ብዙ አዝናንቷል። ከህዝቡ ጋር በጣም ግንኙነት ነበረው። ፖለቲካ ውስጥ መግባት አስፈላጊ አልነበረው። አንዳንዴ በግድ ጣልቃ ስትገባ ገደል ይከቷል። በማይመለከተ ስትገባ አፈር ከድሜ ያስገባዋል። እና አሁን ስታየው ሚኪ ማይኮ እያለቀሰ ነው። ማይኮ ፕራንክ ይቅር በሉኝ እከሳችኋለሁ እንዲያረጋለሁ እያለ አሁን ማን ነው አጠገቡ የሚደርስ? የኦሮሞ ልጆች አንቅረው ነው የተፉት። ለምን? እንደ ህዝባቸውን ችግር ያውቃሉ። ይሄ የመንግስት ጉዳይ አይደለም፣ የህዝብ ጉዳይ። በማያገባ ነገር ገብተህ ስትቦተረፍ ገደል ነው የሚከት። የኔ ሲነኩኝ ብቻ ነው ጓምለው። ሲነኩኝ ጓላለሁ፣ ካልነኩኝ የለሁበትም። ለምን? እስከ ዛሬ ድረስ እግዚአብሔር በሚያውቀው ለህዝቤ ድምጾኛለሁ። የማይቆጨኝ ህይወቴ እሱ ነው። እንደሌላው አልዘረፍኩም፣ አላጭበረበርኩም። ጎፈንድሚ ብዬ ህዝቤን እጥብ አላረኩትም። አንድ ብር ከህዝቤ አልዘረፍኩም። አምላኬን አመሰግነዋለሁ። እያንዳንዱ ጮህ ያለው የሚለው አብዛኛው የዘረፈ ነው። አብዛኛው ሰው የዘረፈ፣ አብዛኛው ሰው ቡጥቡጥ ያደረገ ነው የምታየው። አንድ ብር አለከው። በሀቅ የምኖር ሰው ነኝ። ስለዚህ አምላክን አመሰግነዋለሁ። ያንን ነው ማለት አምላኬን ሁሌ አመሰግነዋለሁ። ሲነኩኝ ግን ማንንም አልሰማም። እድሉን ስላላገኘ አይ ቀላል ይህን ሰገጤ ህዝብ መዝረፍ ከባድ ሆኖ አይደለም። ይህን ህዝብ ማታለል እኔ እንቅልፍ አልተኛማ ከባድ ሆኖ አይደለም። የሆነ ሰው አመመው ብላ አምጥተህ መነገር። እኔ አንዳንድ ያመማቸው ሰዎች መጥተው ዮኒ ማኛ ስንት ነው የምትሰራው፣ ስንት ነው ኮሚሽን የምትጠይቀው ብለው ጠይቀውኛል። እግዚአብሔር በሚያውቀው እንዴት እንደደነገጥኩ አትጠይቁ። ስንት ነው የምታስከፍለን? ስንት ነው የምታስከፍለን? ምን ለማለት
የሆነ ሰው የታመመን ለማሳከም ስንት ነው የምታስከፍለን? ሌሎቹ ለካ እያስከፈሉ ነው ይሄን ነገር የሚያስቡት አብዛኛዎቹ። በጣም በኢትዮጵያ ህዝብ ያልተዘረፈ ህዝብ የለም። ግን መጨረሻቸው አያምርም። ሙሉን ማየት ትችላላችሁ። አብዛኛዎቹ እንደዛ የዘራረፉ መጨረሻቸው አፈር ገብቶ ነው የምታዩት። ጉዳቸው ወጥቶ ነው የምታዩት። ጉዳቸው ወጥቶ አሁንም አለ፣ ወደፊትም ይኖራል። ነጭ ቅማል ከዱባይ የማስጠፍር እኔ ነኝ እያለች ነው። አረ እሱ እንኳን ጉራ ነው። እሱ ጉራውን ተውት። ምን አቅም አላት እቺ እካክ? ራሷ ስር ቀርቦላት አልቅሳ ስንት ነገር ሆና ያለች እንትን ያደርጋለሁ ብላ የምትበጠረቀው ይሰማታል። ሰው ግን ገባ ይሰማታል። ጉርሻ ያወጣውን ነገር አንብባ ትመጣና እዚህ ሆይ እኔ ነኝ እንዲያረኩት እኔ ነኝ እንዲወጣው ሊል ይችላል። ማንም መጥቶ ይሄ መስኪን ህዝብ ደግሞ ያምናል። አይ መንግስት ከእሷ ጋር የሚሰራ ከሆነ ያሳፍራል። አይ መንግስት ከማንም ጋር ሊሰራ ይችላል። ለፖለቲካ ጥቅሙ መንግስት ከማንም ጋር ሊሰራ ይችላል። ይዶን ነው ፖለቲካ ጥቅም መንግስት በማንኛውም መልኩ ቢነገርለት ደስታውን አይችልም። በማንም እሱ this is fact። በማንኛውም መንግስት እኮ በአርሰናል ዋንጫ ፖለቲካ ለስራ ያለ ነው። ረስታችሁት ነው እንዴ? ምን አታስታውሱም እንዴ? በቅርብ በጉልበት ካልሄዳችሁ ተብሎ አርሲ ላይ ቤተክርስቲያን እየተቃጠለ ህዝብ እየሞተ እንዴት ይደረጋል ብሎ ሰው በሚጮህበት ጊዜ በግዴታ ብሎ ሰውን ይዞ መጥቶ አርቲስቶቹ አንሄድም ብለው በጉልበት ላይ ያሰራል ነበር እንዴ? መንግስት በሚጠቅመው ለሱ ሻይን በሚያደርግበት ነገር ላይ ፖለቲካ ይሰራል። መንግስትማ ነጭ ቅማል መናጢ ናት እንስራ ቢላት ደስታዋን አትችለው። የምትፈልጊውን ሰው ስደቢልን እኛ እንክፈልሽ ሊላት ይችላል እያለ ነው። እያልኳቸው አይደለም። አይቶ እነዚህን ሰዎች በቃ አሰቃይል ሊላቸው ይችላል። ግን እኔን አንድም በስድብ በምን አድርጎ የሰበረኝ ወፍ ሰው አታመጡ። ኖባዲ ነን። እኔ የሰባበርኩት ብዙ አለ። በግለሰብ ደረጃ መጣው ደምን ባይ አስለቀስኩት ብዙ አለ። መጣው ጥይት አስጨርሽ። እኔን ግን አንድ ሰው አስከፍቶ እንዲህ ስላላችሁ እንዴት እንዲባላለሁ እንዴት እንዲያላችሁ እኔ እናንተ እንደዚህ እኔ አልል አነብርዱ አንድ ቀን እንዲህ ሰድባችሁኛል ብዬ መጥቼ ያለቀስኩበት ዘመንን አለ አታመጣ። you will never see me አላረገው። ገብቼበታለሁ፣ አምኜበታለሁ። ካመንኩበት መቀጣቀጥ እቀጣቀጣለሁ። እኔ የመልስ ምትሰጪ ነኝ። ድራሽ ነው ማጠፋው። አላለቅስም፣ አስለቅሳለሁ። ማንንም አምጣ። ልጆቼ ሬሳ ላይ ተሰቅለው ሲሰደቡ አላለቀስኩም፣ አስለቅሻለሁ። ፈጣሪ ምስክሬ፣ አስለቅሻለሁ፣ አላለቀስኩም ነው። ሬሳ እናቴን ሲያደርጉ አላለቀስኩም። ብሪንግ አስለቅሳለሁ፣ አሳብዳለሁ። ያንተን የሆነ ነገር እየነካው አሳምማለሁ፣ አስብላለሁ። አልጀምርም ግን እኔ I don't start anybody አልጀምርም። ከጀመሩኝ ግን አደርገዋለሁ። ወደፊትም የማረግ ሰው ነኝ። አሁንም በምን ጉዳይ ላይ ነው? ሄለን ነጭ ቅማል ለማየት ያብቃሽ። ደስታዬ በቅርብ ነው። በሁለት ሳምንት ውስጥ ለቅሶ ትሰማላችሁ። ደግሞ እኔ እኮ ሰክሬ መጠጥ ስቀምስ ምናምን ብላ ልትቀፍል ትመጣለች መልሳ። ደግሞ ህዝቡ ይረሳል፣ ይቀበላል። ህዝቡ ይረሳል፣ ይቀበላል። ብዙ ጊዜ የማየው ችግር ያለው አሁንም እያያችሁ ነው።
ሙሉ ሪከርዶች አሉ። የነጭ ቅማል ሄለን ነጭ ቅማል ብዙ ሪከርዶች አሉ። እንዴት እንደምታቀረሽ አይታችኋል። ለሚመጣው መልስና እዛ ቤት ለሚያሽቃብጡ ሰዎች ምን እንደሆኑ እያንዳንዱን ለማወቅ ሞክሩ። ያንን ነው የምለው እና አሁንም የምላችሁ ሰዎች ሳይደርሱባችሁ አትድረሱ። አይጠቅምም፣ ምንም አይጠቅምም። የሚጠቅም ነገር አይደለም። ዋጋ ስለሚያስከፍል ማለት ነው። ብዙ ቦታ እኔ ሄጃለሁ። ዮኒ ማኛ ከሶፋ ላይ እነሳ ምናምን ይላሉ። ዱባይ የሄደው ዮኒ ማኛ፣ ኢትዮጵያ አትገባም ሲባል ኢትዮጵያ ሄደው ዮኒ ማኛ ነው። ቱርክ ሄደው ዮኒ ማኛ ነው። በየስቴቱ የሚዞረው ዮኒ ማኛ ነው። ከሶፋ አትነሳም ይሉኛል። ስሄድ እልል አድርገው ይቀበሉኛል። ሀበሻ ያለበት አትደርስም ይሉኛል። ስቴዲዮም መሀል ላይ ታገኘኛል። ሀበሻ የደረሰበት አትደርስም ይሉኛል። መሀል ላይ ያገኙኛል። ስቴዲዮም መሀል ኖ ሰላቶ ያልከው በጣም ጥሩ ነው። ልጅቷ እየሰራች ያለው ፖለቲካ ነው። ፖለቲካ ነው የሰራችው፣ ፖለቲካ እንጂ ወርቁ አይተነውን አይደለም። በአማራው ላይ በደንብ ፖለቲካ እየሰራች ነው። ማይም ኮንክ አይገባህም። ፋይሉ የተዘጋ ኬስ አንስቶ መናገር ለምን አስፈለገ? እስቲ ንገረኝ አንተ። ፋይሉ ተዘግቷል፣ ይቅር ተባብሏል፣ ነገሩ ቆሟል፣ ሁሉ ነገር አልቋል አይደለም ነው። መልሶ አንስቶ ማስጮ ለምን ተፈለገ? ለምን ተፈለገ? አንድ ሰው ይቅር ተባብሎ ነገሩን ከዘጋ ሁሉ ነገር ከቆመ መልሶ አጀንዳ ማንሳት ለምን አስፈለገ? አዎ የአማራ ትልልቅ ስም ያላቸውን ሰዎች ትንሽ አሳክሎ ሶሻል ሚዲያ ላይ ማቅረብ ነው። ዘር ተኮር ቁማር ነው። ዘር ተኮር ቁማር ነው የሚሰራው። ያ አዎ ሽምግልና ላይ ሞጣ ነበረ። አሁን ሲሰደብ ምን አለ? ሞጣማ ዝምባም ነው ታውቁት የለ እንዴ? እሱ ሲከፈለው ብቻ ነው። እንደ ጆተኒ ካልተከፈለው አይሰራም። እንደ ጆተኒ ስትከፍለው ብቻ ሞጣ ይጮሃል። ካልከፈልከው ሞጣ አይናገርም። ስትከፍለው ይሰራል። ሳንቲም ከተለቀቀበት ቡር ይላል። ከማንም በላይ ይጮሃል። ሳንቲም ከሌለ ሞጣ አይተነፍስም። ጨዋታው ያን እንጂ በምታዩት ሁኔታ ሶሻል ሚዲያ ላይ የተገኘበት ጉዳይ አለ። ከኔ ጋር ተነጋግረንም አላውቅም፣ ምንም አላውቅም። ለምን አታክ እንደሚደረግ ግን ስለሚገባኝ የወርቁ አይተነውን አታክ ማድረግ አማራ ላይ አማራ ተኮር እንደሆነ እናውቃለን። ሌላ ምንም አገናኝቶት አይደለም። ቲክታከር አይደለ፣ ጌመር አይደለ፣ ከማንም ጋር ወጥቶ እንደዚህ አይነት ነገር የሚያወራ ሰው አይደለም፣ ትንሽ ሰውም አይደለም። በአገር ደረጃ ሜጋ የተባለ ፕሮጀክት ያለው ሰው ነው። ያንን አጥቶ የሚንከራተተው አማራ ስለሆነ ብቻ ነው። ያንን ሜጋ ፕሮጀክት እንዳይሰራ የተደረገው አማራ ስለሆነ ነው። አማራ ስለሚያልፍለት ነው። ነገ የአማራ ገበሬዎች ብዙ ነገር ስለሚሰሩበት ነው። ያንን ፎከስ ተደርጎ አማራ ላይ አማራን ባለሀብቶች ትንሽ አድርጎ መስደብ ስለሚቻል መቼ ነው እኔ እነ በላይነህ ክንዴን ሌሎችንም እነ ማናትም የአማራ ባለሀብቷ ስሟ ማን ነው ትልቅ ሰውን ምናምን ተናግሬ የማውቀው መቼ ነው? የአማራ ባለሀብቶችን እንደዚህ ናቸው እያል ስማቸውን ሳብጠለጥል ያልያችሁ መቼ ነው? አንድም ቀን አትሰሙኝም። ለምን? ለአማራ ሕዝብ ከፋም ለማ ይጠቅማሉ። እነዚህ ሰዎች ይጠቅማሉ። ቢያንስ የሆነ ሰው በልቶ ያድራል። በነሱ ሀብት የሆነ አማራ በልቶ ያድራል። አማራ ብቻ ሳይሆን የኢትዮጵያ ሕዝብ በተወሰነ መልኩ በልቶ ያድራል። ታርጌቱ አማራን ማሳነስ ነው። ለዚህ ነው እኔ የአማራ ባለ ሀብቶች ጋር ምንም አይነት ጸብ የሌለኝ። እንዲሁም የኦሮሞ ባለ ሀብት ሆነ የትግራይ ባለ ሀብት ሆነ
እኔ አይሞቀኛ አይበርደኝ ከሌባዋ ከአዚብ መስፍን በስተቀር። ስለዚህ ወርቁ አይተነው የተፈለገበት ነገ ወርቁ አይተነውና ይቀጥላል። ነገ ይቺ የአማራ ባለሀብቷ ትልቅ ሰው ላይ ይቀጥላል። ነገ ትልቅ ሰው ትሰደባለች። ከዛ በኋላ ደግሞ እንዳልኳችሁ ሌላው ባለሀብት ይሰደባል እያለ አማራን የማቀጨጭ ፖለቲካ እየተሰራ ነው እንጂ የሚያገናኝ ነገር የለማ። ሶሻል ሚዲያ ላይ የሚያገናኛቸው ነገር የለም። ይሄ ነው ፖለቲካው። በደንብ አጀንዳ ተጠንቶ የሚሰራበት ስራ ስለሆነ እና ይሄን ነገር አለ። ካየ ይሄንን ነገር በደንብ ኤድመንድ የሚባል ዝምባም ይደግፈዋል። ኤድመንድ የሚባል ዝምባም በጣም ነው የሚደግፈው። እሷ ልክ የአማራ የሆኑትን ቋቋቋ ስታረግ እንዳትፈሪ ይላታል። በርቺ፣ ልክ ነሽ ምናምን ይላታል። እዚህ ጋር ደግሞ እሷ እኔ ፖለቲከኛ አይደለሁም ትላለች። ጨዋታው አማራ በደንብ ስላልገባው ምንድን ነው የተፈጠረው ብሎ ይወዛገባል። በደንብ እየተናበቡ ነው የሚሰሩት። በደንብ በፊትኛ የአማራ ወንድምናቶቻችን በሚያከብሩን ሰዓት አንድ ትንፍሽ የሚል አልነበረም። አንድ እናቱ የወለደችው የሴራ ፖለቲካ ሊሰሩ ሲሉ ቀንዱን ብለን ነው የምናባረው። ቀንዱን አሁን ነፍሴ ማንም ገብቶ ስለሚያወካው ማንም ገብቶ ትላንትና መጥቶ እኔ ለአማራ በቃ አንደኛ ነኝ ብሎ በሚጮህበት ጊዜ ባሩም ይገባዋል። ያናና ያ ኤድመንድ ከኛ ጋር ተነጋገሪ እኛ አለንልሽ እያለ ኤድመንድ ፖለቲካ ይሰራ ነበር የምታዩት። እኔ አሁን 13 ዓመት በህወሓት ብታሰር ወይ በብልጽግና ብታሰር ወይ በሆነ መንግስት ብታሰር ያ ፓርቲ እንዲጠፋ ቀቅዬ በለዋለሁ፣ ጠብሼ በለዋለሁ። ምንም ሊያስብል የሚችል አይደለም። 13 ዓመት የታሰረ ሰው በዛ መንግስት ይህን መንግስት ይህን ህወሓት ወያኔን ጠብሼ በላለሁ አይደል ቀቅዬ በላለሁ ብለህ ሀቅ ነው። ያሰቃየኝን እንድወድ እንዳልናገር መፈለግ ምን ያህል ዘረኛና ክፉ እንደሆኑ ማያ ነው። ይሄንን ነው የምናገረው። አሁን ወልደ ጊዮርጊስ ላይ ብዙ ነገሮች እየመጡ ነው። ይሄ ከአማራ ጉዳይም ጋር የሚያያዝ ይመስለኛል። ኢትዮጵያ ላይ እንደሚመስለኝ እየዘጋ ውጣ እያሉት ነው። ወልደ ጊዮርጊስ የሚባለውን የአማራ ልጅ ነው ዘግተው ውጣ ወይም ደግሞ አካውንቱን ፍሪዝ እያደረጉበት ነው እኔ እንደሚመስለኝ። ምክንያቱም አይ ቲንክ ከ6 ወር በላይ ያለምንም ችግር አብረው ገንዘብ ያስቀመጡ ያለምንም ችግር ምን እየተደረገላቸው ነበረ? ገንዘባቸው በአካውንታቸው እየገባ እነዛ ሰዎች የዛ ገንዘብ ተጠቃሚ የሆኑ ነበረ። ካያችሁ ያለምንም ድምፅ ሰምተን አናውቅም። ያለምንም ችግር ወልደ ጊዮርጊስ እዛ ገንዘብ ያስገቡ ሰዎች ከስንት ዓመት ሰርተዋል። ገንዘብ ያስገቡ ሰዎች ያለምንም ችግር ይሄ ሰው ከ1 ዓመት 2 ዓመት በደንብ ገንዘብ እየገባላቸው ያለምንም ሀሳብ እየሰሩ ነበር። ያንን አሁን ወልደ ጊዮርጊስን ሊመቱት ነው። ልክ ወርቁ አይተነውን ከጨዋታ ውጪ ለማድረግ እንደሰሩት እንደሚመስለኝ ወልደ ጊዮርጊስንም ያሴራ እያሰዱበት ነው። ኢትዮጵያ ላይ ያለው አካውንቶቹ ካያችሁ 300 ብር እየተቀመጠ ነው የሚዘጋው። አካውንቱ 300 ብር ነው አካውንት ውስጥ የሚቀመጠው፣ ተዘግቷል። በስንት ሚሊዮኖች የሚያንቀሳቅስ ሰው እንደዚህ እያደረጉ እየመቱት ነው ወልደ ጊዮርጊስ። ሰው አልባንንም ዘርፎን ጠፋ እያለ ወልደ ጊዮርጊስን ቁማር እየሰሩበት ይመስለኛል። በደንብ ቁማር እየሰሩበት ይመስለኛል።
ስለዚህ በእውነት ነው የምለው፣ አሁን ገብታችሁ ብታዩ የወልደ ጊዮርጊስ ጉዳይ በጣም እንደ ሌባ ተደርጎ ቁማር እየተሰራበት ያለ ሰው ነው። 2 ዓመት ሰርተውታል። 2 ዓመት እዛ ገንዘብ ውስጥ ያስቀመጡ ሰዎች በየወሩ ገንዘብ ከትርፉ ገንዘብ ያገኙ ነበር። ወልደ ጊዮርጊስ ከትርፉ የዋይቢኤስ አይደለ? የዋይቢኤስ ከየትርፉ ያገኙ ነበር። አሁን ግን ኢትዮጵያ ውስጥ ያለው ችግር እየተፈጠረበት ነው። ይሄን ነገር ማየት ጥሩ ነው ብዬ አስባለሁ። ስለዚህ አሁን የተጀመረው ሌሎችም የአማራ ባለሀብቶች በዚህ ደረጃ ሊመቱ እንደሚችሉ እርግጠኛ ነኝ። እነ በላይነህ ክንዴ፣ እነ ትልቅ ሰው፣ ሌሎችም ሊመቷቸው እንደሚችሉ፣ ቢዝነሳቸውን ዜሮ ለመክተት እንደሚችሉ በደንብ ማየት ይቻላል። ካያችሁ በጣም እየወጡ ግብር አሰቃየን የሚሉት የአማራ ባለሀብቶች ናቸው። ግቡና በግብር ተሰቃየን የሚሉት እግዚአብሔር ምስክሬ የአማራ ባለሀብት ወይ የትግራይ ባለሀብት ነው። አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃዩኝ የሚል አታመጣም። ብሪንግ አንድ የኦሮሞ ባለሀብት ወጥቶ በግብር አሰቃይተውናል፣ ግብር መሮኛል የሚል አንድ የኦሮሞ ባለሀብት አታመጣም። ቁማሩ ሰው እየገባው አይደለም። የሚሰራው ነገር እየገባው አይደለም። ሰው እየገባው አይደለም። አንዳቸው እስቲ አምጣ፣ እስቲ አንድ ኦሮሞ ባለሀብት መጥቶ ኖ ግብር በዝቶብኛል የሚል አንድ አምጣ። አይከፍልማ።